አረ ቆይ ይሄ ነገር ፕራንክ ነው በሉን እስቲ። በቃ ማለት እርስ በርሳችሁ ፕራንኩን ተውና እናንተን ፕራንክ እያደረግን ነው በሉ። እያደረጋችሁ ያላችሁትን ነገር እያወቃችሁ ነው ግን እንዴ ኦዲየንስ በዚህ ልክ የእናንተን ሰላም ማለት ነው በጣም እንደው በጸሎት በልቶ እየጠበቀ ባለበት ሰዓት ላይ ስለመለያየት ታወራላችሁ። ይሄ እኛን ነው ፕራንክ እያደረጋችሁ ያላችሁት እንጂ በእርግጠኝነት እኔ እውነት አይመስለኝም። በቃ እውነት አይመስለኝም፣ ሊሆንም አይችልም። የእውነት ሀይሚና ብሩኬን በዚህ ልክ አንጠብቃቸውም እንዴ። እቺን ይወዳል ያገሬ ሰው። ይሄ ነውር ነው፣ አይደረግም። ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የጨረቃ ፋሚሊዎች እንዴት ናችሁ? ምን እየተፈጠረ እንደሆነ ግራ ገብቶናል። ይኸው ዛሬ መተናል። እናንተ ደህና ናችሁ? አለን እኛ በያለንበት ማለት ነው። ሰላማችን ብዝት ይበላለኝ። እንደተለመደው ዛሬ በጣም አንገብጋቢ የሆነ ቪዲዮ ይዤ የመጣሁት እንግዲህ ሰሞኑን በሀይሚና በብሩኬ መካከል የተፈጠረውን ነገር ሰምታችኋል፣ አይታችኋል። ዛሬ ደግሞ ስለመለያየት ነው እያወሩ ያሉት። ተነጋግረን ላይ እያሉ ነው። እውነት ለመናገር እኔ ለመስማት ራሱ በጣም ነው የከበደኝ። ስንት ነገር እኛ ገና ፕሮፖዝ ያደርጋታል ብለን እየጠበቅን ሽማግሌ ላካል እያልን እየጠበቅን ቤተሰብ አስተዋውቁ፣ ቤተሰብ ለቤተሰብ ተዋውቁ። አረ ደስ አይልም፣ የእውነት ደስ አይልም። ቤተሰቦች ቻናሌን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ካደረጋችሁ ላይክ እና ሼር እያደረጋችሁ ቪዲዮ እንድትጀምሩ በትህትና ጠይቃለሁ። ይህንን ቪዲዮ እስከ መጨረሻ በማየት ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ምከሯቸው፣ እውነት ምከሯቸው። በቻልነው መጠን እንመክራቸዋለን፣ እንቆጣቸዋለን። ቪዲዮውን እንደተለመደው ሐሳብ እንስጥበት። ወደ ቪዲዮ ዛሬ መጣሁት ያው ለሁሉም ነገር ትክክለኛውንና ይበጃል የሚለውን ነገር ለማድረግ ነው የመጣሁትኝ። በምን እንደተፈጠረ መሀላችን የተፈጠሩ ችግሮች በምን ምክንያት እንደሆነ ዛሬ ለነግራችሁን የመጣሁት ብላለች ሀይሚ። ዛሬ እውነታውን ሁሉን ትሰማላችሁ። በእኔና በብሩኬ መካከል ያለው ነገር አብቅቶለታል እያለችን ነው። ትናንት ረጋ ብዬ አስቤ መሆን ያለበትን ለማድረግ ደግሞ ዛሬ መጥቻለሁ ማለት ነው፣ ያመልኩበትን ማለት ነው። እና ምክንያትሽ ምንድነው ምናምን ሁሌ ድብቅ ነሽ እያላችሁ ነበርና ምክንያቴ እንግዲህ ዛሬ ብሩኬን ጠርቼዋለሁ፣ ፈልግሃለሁ ብዬዋለሁ። ምክንያቷ ማን ቢሆን ጥሩ ነው? ብሩኬ ነው አሉ። ምን እንዳደረገ እንግዲህ አብረን የምናየው ጉዳይ ይሆናል እንጂ እኔ ሀይሚ ወሬ ሰምተሽ ከሆነ ይህን የመሰለ ፍቅራችሁን ድብልቅውን ልታወጩ ከሆነ ትልቅ ስህተት እየሰራሽ ነው። ቆም ብሎ ማሰብ ያስፈልጋል። ትክክለኛ መረጃ እስካሌለሽ ድረስ ብሩኬ እንግዲህ በዚህ ደረጃ እሷ እንትን ያለችው ወይ ሌላ ህይወት ነበረው ምናምን የሚሉ ጨዋታዎች ሊመጡ ነው ማለት ነው። ታስታውሳላችሁ፣ ባለፈው ከባድ ነገር ሊፈጠር እንደሚችል እየተናገረች ነበር። ይሄ ዛሬ እንደሚመጣ ቪዲዮ ሰርተን ነበር፣ ደጋግሜ ሰርቼ ነበርና ያለታ ወረቀት ጽፋ ለብሩኬ ያስቀምጣለ ስትሄድ ወደፊት የሚመጣው ነገር በጣም ከባድ እንደሆነ ተናግራ ነበር። ያ ከባድ ነገር ደግሞ ይሄ ነው። ከዚህ የሚበልጥ ነገር የለም ማለት ነው። እኔ ጋር የማያውቀው ህይወት አለ ብዬ አላስብም። ሁሉንም ነገር ነግሬዋለሁ። በቅርቡ ደግሞ አንድ ስለሱ የማላውቀውን ነገር ስላገኘሁበት ለምን ብዬ ነው። እርግጠኛ ነሽ በራስሽ ነው ያገኘሽው ወይስ ብለውሽ ነው? ይሄ በደንብ መጣራት መቻል አለበት። የእናንተን ፍቅር የማይፈልጉ የእናንተን ደስታ የማይፈልጉ የሰው ደስታ በአጠቃላይ የማይፈልጉ ሰዎች በዚህ ምድር ላይ እንደ አሸን ያሉት። እነዛ ሰዎች በእናንተ ፍቅር በእናንተ ደስታ ተቃጥለው በመሃላችሁ ገብተው እንዲህ ብለውሽ አሳምነውሽ ከሆነ እንዳትጸጸች። የእውነቴን ነው የምልሽ፣ እንዳትጸጸች። አንድን ነገር ከማድረግሽ በፊት ቆም ብለሽ ማሰብ ግድ ይላል። አንድን ነገር ለመገንባት በጣም ጊዜ ይወስዳል፣ ኢነርጂ ይወስዳል። ገብቷችኋል? ብዙ ዋጋ ያስከፍላችኋል። ለመበተን ግን ሰከንዳት ይበቃሉ። ልክ ባለፈው ሀይሚ እንዳደረገችው አንድ ብጫቂ ወረቀት ድርምስምስ ያደርጋል ማለት ነው። አያችሁ አይደለ? ፍቅር በአንድ ብጫቂ ወረቀት አይጀመርም። በአንድ ብጫቂ ወረቀት ግን አደጋ ላይ ይወድቃል። ቆም ብለሽ አስቢ።
ቪዲዮ ውጪ አውርተንበት ጠይቄው ነገሮችን በሰላም ማለት ነው መለያየት ካለብን በሰላም አላደለ እኔ እንደ ከዚህ በፊቱ ምናምን ተጨቃጭቀን ይሆናል ተጣልተን እንደዚህ አንተ እንደዚህ ነህ አንተ እንደዚህ ነህ አላግባብ የሆኑ ቃላቶችን አውጥተን የማይሽር ጠባሳ ውስጣችን ላይ አስቀምጠን መለያየት ስላልፈለኩኝ ነውና ስለምን ለመለያየት ነው አሁን እኮ ይሄ ነገር እንዴ አረ ቆይ በጣም በስሏል እንዴ በጣም ሄዷል እንደ ይሄ ነገር እዚህ ደረጃ ከደረሰ ከካሜራ ጀርባ በጣም ብዙ ታሪክ አለ ማለት ነው። ስለመለያየት የሚወራበትም ሰዓት አይደለም። እኛ በካሜራ ላይ ያየነው 2-3 ቪዲዮ ነው ግጭታቸውን ያየነው አይደለ? ታዲያ ከመቼው ነው ይሄ ውሳኔ ላይ ተደርሶ ወደ መለያየት የሚባል ደረጃ የመጡት? ከመቼው? በጣም አልፈጠነባችሁ? ኧረ ተው እንዴ! ምክንያቴ አንተ አይደለህም ብዬው ነበረ። ለመሄድ ሳስብ ወደ አዲስ አበባ ለመመለስ ሳስብ አንዳንድ ነገሮችንም ለማድረግ ስሞክር ምክንያቴ አንተ አይደለህም እያልኩት ነበረ። ማለት ይሄን ነገር ላለማውጣት ነው። አዎ ምክንያቴ አንተ አይደለህም፣ ግን የጻፍሽለት ደብዳቤ በጣም ያስደነግጥ ነበረ። ለኛም ቪዲዮውን በሰራሹ መሰረት ካሁን በኋላ ከባድ ነገር ሊፈጠር ይችላል፣ ለጊዜው አዲስ አበባ ሊሄድ ይችላል፣ ግን ከሀገር ልወጣ ይችላል የሚሉት ነገሮች ብድግ ብሎ ቡሩኬ ሳቅ እንደው ከቡሩኬ በፊት ነው ያወቅነው እኮ አንቺ ከሀገር እንደምትወጪ ራሱ ቡሩኬ እኮ ከሀገር እንደምትወጪ ቪዲዮ ተሰርቶ ነው አይደል ያወቀው። በቃ እኩል ነው የሰማነው አይደለ? ከቡሩኬ ጋር እኩል ነው የሰማነው ማለት ነው። እኩል ሊሰማ አይገባም። ይሄ ማለት ትልቅ ችግር አለ ማለት ነው። አሁንም ቢሆን ሃይሚ በመሃላችሁ ያለውን ነገር ቆም ብላችሁ ብታስቡ ጥሩ ነው። ምንም ነገር ይፈጠር፣ ምናልባት ሌላ ህይወት አለው ብሩኬ ምናምን ከዚህ ፊት ምናምን ሊሉሽ ይችላሉ። ከዚህ ፊት ከአንቺ ፊት የሆነ ታሪክ ካለ በቃ ብሩኬ ወደ ኋላ እስካልተመለሰ ድረስ በቃ ሰዎች የየራሳቸው የሆነ ታሪክ አላቸው። ስለዚህ አንቺ ከተገናኘሽ ወዲህ ከብሩኬ ጋር አብራችሁ ከተገናኛችሁ ወዲህ የተፈጠረ ነገር ካለ እንዳልሽው ምክር ያስፈልገዋል። በአንዴ ራሱ ዘሎ መውጣት አስፈላጊ ነው ብዬ አላስብም። ለዚህ ፍቅር እኮ በጣም ዋጋ ከፍላችኋል። እኛ ራሱ በምናውቀው በጣም ብዙ ዋጋ ከፍላችኋል። በቃውና እስኪመጣ ድረስ ከእሱ አንደበት እንስማው። እንኳን ደህና መጣ። ካሜራ ሳይሆን እያፈርኩ ነው። ጭራሽ እየተሽኮረመምክ ነው። የተዘጋጀልህን አታውቅም። ደህና ናችሁ? ተሻለክ? በደንብ ደህና ነኝ እግዚአብሔር ይመስገን። ያው እየተነታረኩ ነበር ባለፈው ታስታውሳላችሁ። እና አሁን እንደውም ሰላም ናቸው። በቃ የሆነ በመሃላቸው ምንም አይነት ክፍተት ያለም አይመስልም አይደለ? ምንም አይነት ክፍተት ያለም አይመስልም። ብሩኬም ባለፈው ያው ከሀብትሽ ጋር አግኝተዋት ነበረ ሃይሚን፣ በጣም ሲበሳጭ ነበረ ምናምን ነገር። አሁን ግን ሰላም ናቸው። እኔ ነገሮች እንደዚህ እንዲሰፉ አልፈለኩም ነበር እውነት ስነግርህ። ማለት እኔ ጋር የሆነ ነገር አለ። አለመግባባት ሳይሆን ሁሌ አለመግባባት የለማ። እኔ ብሩኬ እያሰበ ያለው አውለታ ስለተፈጠረው ነው እንጂ ምንም የሚያውቀው ታምር የለም። ይጋ ደግሞ አሁን ትልቅ ነገር አንደማመጥም እኮ እኔና አንቺ እኔ ማንቺ ችግራችን እሱ ነው። የሆነ ነገር ሲፈጠር አንደማመጥ ስህተትም ስሪ ለስራ ሁሌ ልክ ነን እኔና አንቺ አውቃለሁ። በነገራችን ላይ በጣም ብዙ ቤቶች ማለት ነው ብዙ ቤት ውስጥ ትልቁ ችግር የትዳርም ሆነ የፍቅር ትልቁ ችግር ተሸናፊ የለም። ሁሉም አሸናፊ ነው መሆን የሚፈልገው። ሚስትም ትክክል ነኝ ትላለች፣ ባልም ትክክል ነኝ ይላል። ማን ትክክል እንደሆነ ታስታውሳላችሁ? አንድ የሆነ ፊልም ላይ 9 ነው 6 ነው የሚባባሉ የሆነ እንትን ነበር አይደለ? ልክ እንደዛ ማለት ነው። እቺ 6 ቁጥርን ገልብጦ አንዱ 9 ነው ይላል፣ አንዱኛው 6 ነው ይላል። እንደዛ ማለት ነው። በቃ ሁሉም እኔ ትክክል ነኝ ይላል። እንዴ ሁሉም እኮ አንዳንድ ጊዜ እኮ በመነጋገር ሁለቱም አሸናፊ መሆን ይቻላል፣ ሁለቱም ተሸናፊ መሆን ይቻላል። በቃ ትክክል መሆን አንዳንድ ሰው ጥፋት እያለበት ራሱ ጥፋት እንደሌለበት አድርጎ ራሱን ያስባል። በቃ እኔ ትክክል ነኝ ብሎ ነው የሚያስበው። ትክክል አለመሆኑ እንደ መሸነፍ አድርጎ ስለሚያስበው ማለት ነው፣ እንደ ውርደት አድርጎ ስለሚያስበው እና እንደዚህ ያሉ ነገሮች አስፈላጊ አይደሉም ባይዘው ማለት ነው። በፍቅርም ሆነ በትዳር ውስጥ ድራሻችሁን ነው የሚያጠፋው፣ ኢነርጂያችሁን ይጨርሳል። በቃ ጤናችሁንም ያሳጣችኋል። አስፈላጊ አይደለም እና እንግዲህ እያሉ ያሉት እነሱም በችግሮች አንተማመንም ነው። ታዲያ እንደዛ መሆን ደግሞ የለበትም።
አንተም ደግሞ ራስን ሁሌ እንደትክክል ነው የምታየው። እንድንነጋገር የፈለኩት እዚህ ሆነን አልነበረም ማለት እኔ እናንተን የመጨረሻ ውሳኔ ሊያስወስነን የሚችል ነገር ነው አሁን ላይ የተፈጠረው በህይወቴ ማለት ነው። ከባድ ነገር ነው እንግዲህ የመጨረሻ ውሳኔ ሊያስወስን የሚችል ነገር ምን ሊሆን ይችላል? በዚህን ሰዓት ላይ ምናልባት ብሩኬ ከሌላ ሴት ጋር ሌላ ግንኙነት ውስጥ ገብቶ ከሆነ ሊያስወስን ይችላል። ከዚህ ውጪ ግን ፕራክቲካሊ ከያዘችው ሊያስወስን ይችላል። በቃ ከዛ ውጪ ግን ምንድነው በዚህ ደረጃ ሊያስወስን የሚችለው? ሁሉም ነገር ግልጽ መሆን ስላለበት ግልጽ አድርገሽ በደንብ ነገር የተፈጠረ ነገር ካለ ማኔ ምን ዋሽሻለሁ? ምንም ዋሽተኸኝ አታውቅም። ዋሽተኸኝ አታውቅም ሊከብድ ይችላል፣ ግን እኔ አሁን ከአንቺ ዋሽሽ ነገር ምን ይኖር አላውቅም። አዎ ማለት አንዳንድ ጥቃቅን ነገሮች ሊወሻሹ ይችላሉ ምናምን፣ ነገር ግን እንደዚህ ከባድ ነገር ይሄን ደረጃ እነሱ ላይ የመለያየት ውሳኔ ሊያስወስን የሚችል ደረጃ ውሸት ከዋሸ ብሩኬ ራሱ በእርግጠኝነት ይሄን ጥያቄ ሲጠይቅ ይደነግጣል። እሱንማ አንተ ልጠይቅህ እንጂ ማለት እኔ እናንተ አውቃለሁ ስራን ያገናኘን፣ ግን ደግሞ ስራ አገናኝቶን በጣም ቤስት ፍሬንዶች ሆነናል። ልክ ነው። ከዛ ያለፈ ነገር ሁላ አለን። እኔ እናንተ እርስ በርስ በጣም እንተሳሰባለን። እኔ ያለ አንተ አንተም ያለ እኔ የለም ብለን ማሰብ እስኪያቅተን ድረስ አይደለም። አዎ እንኳን እናንተ እኛ ራሱ እንደዛ ነው የምናስበው። ሁለታችሁን ለየብቻ እንኳን ማየት አንችልም። ገብቷችኋል? ምክንያቱም አስለምዳችሁናል። በቃ ጥሩ ካፕሎች ከሚባሉት እንደ ምሳሌ ከሚወሰዱት እናንተ ናችሁ። እኛ የምናውቃችሁ እንግዲህ በካሜራ ላይ ነው። ከካሜራ ጀርባ ያለውን አናውቅም። ግን ካሜራ ላይ እንደዚህ ያለ ነገር ስናይ ደግሞ ደስ አይለንም። እኔ የፈለኩት የነበረው ቁጭ ብለን በቃ እንድንለያይ ማለት አውርተንበት ምናምን እንድንለያይ። ስለመለያየቱ ሳይሆን ቁጭ ብለን እንፍታ ማለት ለምንድን ነው ያቃተሽ አይሚ? ስለመለያየት ለምንድን ነው አፍሽ ላይ የተደጋገመ መጣው? ከካሜራ ጀርባ እንነጋገርና ችግሮቻችንን እንፍታ። ካልሆነ ምንም አማራጭ የለውም ያልሹ ይሆናል ማለት ነው። ስራን ያገናኘን። አዎ ስራን ያገናኘን። እሱ እኮ አልፏል። እሱ አልፏል። ግን ደግሞ አሁን እኮ የሚባል ነገር የለም። እንደዚህ የሚባል ነገር የለም። በቃ ሃይሚ እኮ የለም። ግን አሁን ምን አለ መሰለህ የሚባል ነገር እኮ የለም። ምናልባት ብሩኬ ወጥመድ ውስጥ ገብቶ ሊሆን ይችላል፣ ወይስ እኔና እሱን ለማለያየት የተደረገ ነገር ሊሆን ይችላል፣ ወይስ ምናምን ብዬ አሰብኩኝ። በጣም ብዙ አሰብኩኝ። ግን ሌላ ችግር አለ ማለት ነው። ከባድ ችግር እንዳለ ነው። ወጥመድ ውስጥ ገብቶ ሊሆን አስገብቶት ሊሆን ይችላል ምናምን የሚለው ነገር ካለ ብሩኬ የሆነ ድራማ ውስጥ ገብቷል እያለች ነው። እኔ እኮ በአንተ ምክንያት አይደለም ብለሽኛል። ያለም ግን እኔ እናንተ ጓደኝነታችንን ላለማጣት በቃ አልፈለኩም። ነገሮች እንዲሰፉ አልፈለኩኝም ነበር። ማቆምም ካለብን እናቆማለን፣ መፈታትም ካለባቸው ከካሜራ ጀርባ እንፈታቸዋለን። ምናልባት ይሄ ነው በቃ ትክክለኛው ማለት ነው። መፈታት ካለበት ይፈታል። አዎ በቃ ይሄን ነው። እኔም ቅድም ያልኩት ይሄን ነው። እኔም የተሳሳተ መረጃ ደርሶኝ ከሆነ ብዬ አስቤ ነበረ። ምክንያቴ አንተ አይደለህም ያልኩ እርግጠኛ እስከሆነ ነው። እና ደግሞ መሸሽን የፈለኩት መራቅን የፈለኩት ደግሞ ራሴን ለማረጋጋት ነው። ማለት ለአንዴና ለመጨረሻ ጊዜ ነው የምጠይቅህ። ይሄ ድል አያምልጥህ። ማለት የዋሻዬ ነገር ካለ አሁን ንገረኝ። ጭራሽ በማስፈራራት ደረጃ እኮ ነው። በጣም እርግጠኛ ነሽ ማለት ነው። በቃ ባላት መረጃ እርግጠኛ ናት ማለት ነው። ስለዚህ ብሩኬ ብታስታውስ ይሻልሃል ማለት ነው። አሁን ማለት ነው እኔ እኮ ድንገት ነው የሽብኝ፣ ግራ ገባኝ እኮ እኔ ምንም አላልሽም እኮ ነገሮች እንደዚህ እንዲሆኑ ያደረከኝ አንተ ነህ። እኔ አሁን የዋሻዬ ነገር እንኳን ቢሆን ምናልባት ካሜራ ስላለ ፈርተህ ከሆነ ነው። እኔ ምን ያስፈራኛል? ካንቺ የሚበልጥ ነገር አለ እንዴ? እንደዛ በዚህ ደረጃ እንግዲህ ካንቺ የሚበልጥ ነገር የለም እያለ በኮንፊደንስ እየተናገረ በጣም ግራ የሚያጋባ ነገር ነው። እውነት የተፈጠረው ከሆነ ደግሞ እውነቱን ንገረኝ እኮ። ምን ልንገርሽ? እኔ እኮ ግራ ገባኝ። የደበቀኝን ነገር ምንም ይሆናል አይደለ? ማወቅ አለባት ብለህ የምታስበውን ነገር ንገረኝ። ምናልባት እሷን አጣታለሁ ብለህ አስበህ ከሆነ ከነገርከኝ አንለያይ። አንቺ አሁን ምን አውቀሽ ነው እንደዚህ የምትይኝ? እኔ ግራ ገባኝ እኮ እንዴ። እንግዲህ የደበቀው ነገር ካለ ብትናገር ጥሩ ነው። እንግዲህ በመናገር ችግሮች ይፈታሉ፣ በድብቆች ግን ችግሮች አይፈቱም። የተፈጠረ ነገር ካለ በግልጽ ምናልባት ሃይሚ እንግዲህ ቅድም እንዳልኩት ደግሞ ሁላችንም ፕራንክ እያደረግሽ ከሆነ ደግሞ አናውቅም። ምንድነው የሰማሽው ሃይሚ? ይሄ የመስማት ያለ መስማት ጉዳይ አይደለም። እኔ ሰምቼ ቢሆን ወሬ እኮ ችግር የለውም። የትም ቦታ ይወራል፣ የትም ቦታ ትሰማለህ። ተጨባጭ ነገር አላት ማለት ነው። ወሬ ችግር የለውም ማለት ተጨባጭ ነገር አለ ማለት ነው። ግን ይሄ የመረጃ ጉዳይ ነው። እንኳን መረጃ አለሽ ነው አንቺ
አሳይኝ። ግን አሁን ዛሬ ይሄን በዚህ ሰዓት እየጠየቅኩ ነው ደጋግሜ እማትነግረኝ ከሆነ ታጣኛለህ ብሩኬ። ከባድ ችግር እውነት። ተረጋጊ። ለጥሩም ላይሆን ይችላል። አንቺ የሰማሽው ነገር ጥሩም ላይሆን ይችላል። የምሬን ነው። መወሻሸት አይበቃም? አይሰለችም? ስለምን መወሻሸት ነው? ምን እንዳጠፋ አንተ ልጠይቅህ። አጠፋው ብለህ የምታስበውን ነገር ንገረኝ። ማለት አንተ ከራስህ ጋር አይደለህም? አቦኔ ያላቀማው ምን አምጥቼ እንደነገርሽ ፈልጊው ነው። በቃ እያስጨነቅሽኝ ነው። የሚ ቡርኬ የተፈጠረውን ንገሪኝ፣ ያለውን ነገር አስረዳሻለሁ። ኧረ እባክህ ወጥ ልቀቀኝ። አይሚ ለምን ማንከባበረው? ልቀቀኝ። ብንከባበር አይሻልም? እንከባበር። በቃ እንደዚህ የሚባል ነገር የለም። በዚህ ሁኔታ እንከባበርም። እድል ሰጠው እኮ ስነ ስርዓትሽ። እሺ ድጋሚ እንዳትነኪኝ። ኧረ እባክህ ጭራሽ በጣም የሚያሳዝን ነገር ተፈጥሯል። እንግዲህ በጣም እውነት ባይፈጠር ደስ ይለን ነበረ። የተወደዳችሁና የተከበራችሁ ቤተሰቦቼ ለዛሬ ያስኩላችሁ ቪዲዮ ይሄን ይመስላል። በሚቀጥለው በሌላ ቪዲዮ እንመጣለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል። እንወዳችኋለን፣ እናከብራችኋለን። ቻው